በያደቴ ክፍት አደረ ቤቴ የተባለላቸው በአዲስ አበባ ለመጀመሪያ ጊዜ ማርቼዲስ አጃቢ የፖሊስ መኪናን አንድ ቁጥር ስለነዱ ሰው እንደዚሁም ደግሞ በአዲስ አበባ በተለይ በኢትዮጵያ በኋላም ላይ ከግራ መሪ ወደ ቀኝ መሪ እንዲዞር የታገሉና ያደረጉ አስገራሚ ሰው ነው ዛሬ የማነሳላችሁ። ጤና ይስጥልን። በሱ ፍቃድ ተገኝ ነኝ። ፕሮግራሙ ደግሞ ጠይም ብዕር ነው። ብርጋዴር ጀነራል ያደቴ ግሩሙ ይሰኛሉ። እንግዲህ እኚህ ሰው እጅግ በጣም አስደናቂ ታሪክ ያላቸው ናቸው። በተለይ መግቢያ ላይ እንደነገርኳችሁ በያደቴ ክፍት አደረ ቤቴ ተብሎ የአዲስ አበባ ሕዝብ በነቂስ ያመሰገናቸው ሰው ናቸው። እሳቸው ካሉ ሿሿና ሌባ ድራሹ ይጠፋል። እንግዲህ ተረቱም የሌለ በያደቴ ክፍት አደረ ቤቴ እስኪባል ድረስ የአዲስ አበባ ሕዝብ ያመሰገናቸው ታማኝ የፖሊስ ወታደር ናቸው። በተለይም ሶስት ነገር ላንሳላችሁ ስለሳቸው። የመጀመሪያው ነገር እንግዲህ ንጉስ ኃይለ ሥላሴ በተለያዩ ዓለም ሀገር ተዟዙረው ሲመጡ የተመለከቱትን ቶሎ የማድረግ ልምድ ነበራቸውና እንግዲህ እንግዶች የሚቀበልላቸው አጅቦ ወደ ቤተ መንግስት የሚወስድና የሚቀበል አንድ ቁጥር ማርቼዲስ መኪና ያጃቢዎች እንግዲህ መኪና ያስፈልግ ነበርና እሱም ከመጣ ከተዘጋጀ በኋላ የነዱ የመጀመሪያው ሰው ናቸው። ብርጋዴር ጀነራል ያደቴ ግሩሙ አንድ እንግዳ ተቀበሉና ወደ ቤተ መንግስት አካባቢ አስገብተው ሲወጡ ምግብም ነበርና ለዛው ለወታደሮች የተዘጋጀውን ምግብ በልተው እንደወጡ በእለቱ ግብር ይደረግላቸው የነበሩ ወታደሮችም ቅር ብሏቸው ዶቅዶቄ ምግባችንን በላ ተብለው ሁሉ እንደተሰደቡ በአንድ ወቅት ሲያጫውቱን ሰምቻለሁ። በጣም የሚገርማችሁ እሱ ብቻ አይደለም። እሳቸው የኢህአዴግ ወታደር በቅርቡ ማለት ነው እንግዲህ ከደርግ ጋር አልፎ ሲገባ አዲስ አበባ ላይ ፖሊስ አዛዥ የነበሩ ስለነበሩ አዲስ አበባ ከተማ ውስጥ የነበሩ ትልልቅ የመሳሪያ ግምጃ ቤቶችን ሌሎችም የሚጠበቁ ቦታዎችን ጠብቀው ባደራ መልክ እንዳስረከቡ ሲናገሩ ሰምቻለሁ። ምን እሱ ብቻ በእርግጥም በመጨረሻው ዘመን ታስረው እንደነበርም ቅር ብሏቸው ጡረታዬንም ተከልክያለሁ ብሎ ሲናገሩም ሲያዝኑም ሲከፉም ሰምቻለሁ። አዲስ አበባ ውስጥ የትራፊክ ፖሊስንም በመምራት ይታወቁ ስለነበረ ምን ተከሰተ? የእንግዲኛ እንጠቀምባቸው የነበሩ የመንገድ እንቅስቃሴዎች የግራ መሪ እንጠቀምኩ የግራ መሪ ስንጠቀም በጣም ቅር ብለው ንጉሱ ድረስ በመግባት ቅሬታ በማቅረብ እኛ በቀኝ ያልተገዛን ሀገሮች ሆነን በቀኝ አውለን እያልን ተረታችን እንዴት በግራ መሪ እንስተናገዳለን? እንዴት ይህንንስ ነገር እስከመቼ ብለው ጥያቄ በማቅረባቸው ንጉሱ ዘንድ እስኪቀርቡና አስረዱ ተብለው አስረድተው ንጉሱም ይህንን በማመናቸው ንጉስ አፄ ኃይለ ሥላሴ እንግዲህ ወደ ቀኝ መሪ እንዲዞር ይፈቀድላቸዋል። እሳቸውም የግራ መሪን ወደ ቀኝ መሪ እንዲዞር ያደረጉ የኢትዮጵያም ጀግና ባለውለታ ናቸው። እንደውም በዚህ ወቅት አንድ ነገር ትዝ ብሏቸው ሲያነሱ ምን አሉ? እንደው የመጀመሪያው ሌሊት አሉ እንግዲህ ምልክቶች መቀየር ነበረባቸው። የግድ የቀኝ መሪ ሲደረግ እንግዲህ በቀኝ መሪ ማለት በቀኝ ስንጓዝ ማለት ነው። እሱ ሲደረግ ምልክቶች መቀየር አለባቸው። ሌሎች ጉዳዮችም የትራፊክ ፖሊሶቻችን የሚያከናውናቸው ተግባራት እንዳሉ የሚታወቅ ነውና ሌሊቱን ሙሉ ስናከናውን ጠበቅንና አሉ ሁሉም የትራፊክ ፖሊሶች አደጋ እንዳይከሰት ጥንቃቄ የበለጠ እንዲኖር በማለት በተለያዩ የአዲስ አበባ ጎዳናዎች ይሰማራሉና የሚገርማችሁ አሉ በጣም ያን ጊዜ ወደ ኋላ ሄደው በትዝታ ሲናገሩ ጠዋት ላይ ሁላችንም 12 ሰዓት ጀምሮ ብንጠብቅ አንድ መኪና ዝር የሚል ጠፋ። ሰው መኪና አንቀሳቅሶ ይዞ መውጣትም ፈራሉ። ለምንድነው ብለን ብንጠይቅ አደጋ ይከሰታል ብሎ ስለፈራና ለነገሩም አዲስ ስለሆነባቸው በቃ ለግማሽ ቀን የሚሆን ግራና ቀኝ የተመለከትን ስንጠብቅ ዋልን። የመጀመሪያውን የቀኝ መሪም በአገራችን እንዲተገበር ያደረጉ ጀግና ኢትዮጵያዊ ናቸው። ብርጋዴር ጀነራል ያደቴ ግሩሙ ዛሬ በጠይም ብዕራችን እኚህን ጀግና ልናወድስ ልናመሰግን ከተፍ ብለናል። እንወዶታለን፣ እናከብሮታለን። እርሶ የኢትዮጵያ ባለውለታ ኖት። እኔ በሱ ፍቃድ ተገኝ ነኝ። ፕሮግራሙ
ጠይምበር ነው። አዲሱን ትውልድ ከንባብና ከእውቀት ከፍቅርና ከታሪክ ከምግባር ጋር ቀይጠን እንስራ። ጤና ይስጥልን።